እናትሽ እኔ ጋር ብቻ አይደለም እህቴ ጋር ራሱ ቴክስት ትልካለች። በየቀኑ ነው ቴክስት የምትልከው ብዬ የሆነ ስክሪንሻት ነው የላኩላት። የትኛውን ቮይስ ነው አሁን አላስታውስም። አፕዴት ላድርግ ብዬ ቅርታ ድምጽ እኛ ጋር ተኝተና ዝናብ መነሳት እርዳ ሰምተህ ካልሆነ አፕዴት ላድርግ ብዬ ነው እና በቃ ጊዜ ኢትዮጵያ ሊድ እያለች ነው እና በአዲስ አካውንት አገኛትና ነይ ወደኛ ሚላት። እሺ መጨረሻ ከራሷ ቁጥጥር ሲወጣ ነው ይሄን ቮይስ የላከችልኝ። ከአንቺ ጋር መኖር አልፈልግም ብላ ሌላ ቦታ ወጥታ ከዛን ወደ ኢትዮጵያ ሄዳለሁ ስትል እሺ ሌላ ቦታ እንዳታርፍ ቴክስት አርግላት እናንተ ቤት ትሁን። ብላክ አርገኛለች ግን በዚህ ስሟት አሁን ምን እንደምትል እናትየው ብላክ አርገኛለች ግን በዚህ ዴዚ ተምራት 2 በሚለው ጻፍላት ነው ታነበዋለች። ያኛውንማ እሱ እኮ ነው ኮንትሮል የሚያደርገው ዲሊት እያደረገ ብላክ እያደረገ ነው። ጓደኞች አሉ ግን ኢትዮጵያ ሊሄድ ጓደኞች አሉ ምናምን እያለች ነው እና እናንተ አለንልሽ ነይ ምናምን እንድትላት ፈልጌ ነው እና ጻፍላት ፕሊዝ። በቃ ዝም ብለህ በዚህ በእንትና ዳይሬክት ሜሴጅ አርጋት ማርጋት እና እስቲ እውነት ከሆነ በቃ በጣም አሪፍ ነው። ጥሩ አጀማመር ነው። ያው እኔ መምጣቴ አይቀርም ከአንድ 3 ወር ምናምን በኋላ ግን ቀድማ ኬድስ ትሄድ እያለኝ እና ፋሚሊ እያነጋገራት ነው። ግን እዛ የሚቀበል እንትን የሚያናግረኛል ወይ ነው አሁን እንትኗ መሰለኝ ጭንቀቷ እና ከቻልክ በዛ ፕራይቬት ጻፍላት እና ሄደ ዜ መልሽ ምናምን በላት። እሺ በቃ አፕዴት ላድርግ ብዬ ነው ሆን ቴንኪ ሰማች ለሁሉም ነገር ሆነት እና እንገናኛለን ስመጣ። ቻው ሲስተር ና ይበደል። እኔ እጄ የምሬ ነው የምላችሁ እጄ እየተንቀጠቀጠ ነው። የራሴ እጅ እየተንቀጠቀጠ ነው። እንግዲህ ቴንኪ ሶማች ለዘኔዳ ስልክል የፈለግኩት ለነገሩ አንተም ቼክ አላረገኝም። አሁን እንዴት ነሽ እንኳን አላልክም። ምንም ችግር የለም። ብቻ ምንም ቢሆን የመከርክልኝ ነገር ስላለ ሰው ለውለታ ቆጥሬ እና ያው ቤታቸውን በልተናል ምናምን ያው ፋሚሊ ነን ብዬ ነው እና ደህና ነው ወይ? ደህና ናችሁ ወይ? ደህና ነች ወይ? በቃ ያው ዴዚ ሄዳለች። እንግዲህ በቃ ምንም የምናደርገው ነገር የለም። ወደፊት በቃ ህይወቷን ማየት ነው። ኦልዌይስ አደረጉላክ እና በቃ እኛ ደህና ነን። ሰምታችኋታል? ድምጿ እንዴት እንደተቆራረጠ መጨረሻ ተስፋ የቆረጠች ጊዜ ነው ይሄ ቴክስት ይሄ ቮይስ። ዜዳውን ጥቁር አርገሽ ሰው ለውለታ ቆጥሬ እና ያው ቤታቸውን በልተናል ምናምን ያው ፋሚሊ ነን ብዬ ነው እና ደህና ነው ወይ? ደህና ናችሁ ወይ? ደህና ነች ወይ? በቃ ያው ዴዚ ሄዳለች። እንግዲህ በቃ ምንም የምናደርገው ነገር የለም። ወደፊት በቃ ህይወቷን ማየት ነው። ኦልዌይስ አደረጉላክ እና በቃ እኛ ደህና ነን እና በቃ እሱ ልነግርህ ነው እና በቃ ስመጣ ኮንታክት አድርጋችኋለሁ እና እንጠይቃለን። በቃ አንተም በርታ እና በቃ ወታክሱንሽ ሲስተርን ሀይበልልኝ ባይ እና እናትየዋን አታቋትም። እናትየዋን ስለማታቋት ነው። እንዴት ልበላችሁ፣ ዲሴብሊቲ አይደለም ዲሴብል መሆን ሳይሆን በተፈጥሮ የሆነ ምስኪን በጣም ሻይ የሆኑ ሰዎች የሉ። እናትየዋ ማለት እንደዛ ናት። በጣም ሻይ ሰው አክባሪ ሰው ናት። እና ኢቨን መኪና ልግዛና እናንተ ጋር ይቀመጥልኝ የምትል ሰው ናት።
ዴዚ ስመጣ መንቀሳቀሻ ይሆናታል እና መኪና ልግዛና እናንተ ቤት አያድርም እናንተ ጋር ይሆን የምትል ሰው ናት። በጣም የዋህ እናት ናት። ላስት ለእኔ ላከችው የመጨረሻ ቴክስቷ ይሄ ነው። ሞክራ እዚህ ጋር ማሳያችሁ፣ ይሄ ማሳያችሁ እንዳለ የላከችው ነው። ፓስፖርቷን ምናምን የዴዚን ፓስፖርት የላከችበት ነው። በተለያየ ቁጥር ነው የምልክልኝ። አሁን መጨረሻ ያሰማኋችሁ በቃ ተስፋ የቆረጠችበት ነው። ዩዥሊ ነው እና ምንም ማድረግ አንችልም፣ እሱን መቆጣጠር አንችልም። እንዲሁ ግን ብዙ ነገሮች ከሱ ጋር አብሮ ስላሉ አይ መሆን እንዴት ነህ እህቴ፣ አንተ ያለበትን ትልካልኝ ቲክታክ ሊንክ። ያው እኔ ቲክታክ ወጥቼ ነበር፣ ግን የመሆንን እንዴት እንዳናደደችው እና ሰው ምንድን ነው ጀንበር ሳለች ሩጥ እናት ሳለች አጊጥ ነው። እስከ ዛሬ የት ነበርክ የምትለው ደንቆሮ እኔ የራሷ እናትየዋ ምስክር ናት ለእኔ ልፋት። እሺ ስማት እናትየዋ እንዴነ እህቴ፣ አንተ ያለበትን ትልካልኝ ቲክታክ ሊንክ። ያው እኔ ቲክታክ ወጥቼ ነበር፣ ግን የመሆንን እንዴት እንዳናደደችው ማለት እንዳሳዘነችው ነገር ያሳዝናል ብላ ቤቱ በልታ እንደዚህ ምናምን ብላ በቃ ዝና ስትልቅ በቃ ለአንተ ብዬ ከፍቼ አስገባሁኝና ቲክታክ አየሁት። ያሳዝናል በጣም በቃ ዝም እንበላት አንዴ ሄዳለች ነው። ያ እሱ እኮ ነው ችግሩ። አሜሪካ ነገር ከ18 ከበለጠ በኋላ ምንም ልታረቅ አትችልም። ከድተው ሊሄድ ይችላሉ፣ ጠፍተው ይሄዳሉ። ምንም ብትከተላቸው እንኳን ሊያሳስሩ ይችላሉ። ስለዚህ ሞክሬያለሁ። ላይቭ ላይ እኔ ነገርኳት ደንቆሯቱን እንደዚህ እድ መጥቻ አሁን ያኔ ፎቶ አንገል አሁን ለሌላ ሰው ነው ትምህርቱ፣ ለዴዚ አይደለም። ለፍተናል። እናታችሁ አሁን ላስረዳ የፈለግኩት ነገር አንደኛው ትልቁ የዴዚ እናት እናንተ እንደምታስቡት ለዛ እኮ ነው እናንተ ተች ስልክ ይዛችሁ እናቶቻችን ኮንጎ ስልክ የሚይዙት። እናንተ ተቹ ስልክ ኮንፈርት እንደሚሰጣችሁ እናቶቻችን ኮንጎ ስልክ ኮንፈርት ይሰጣችኋል። ፍላጎታቸው የራሳቸው ነው። በራሳቸው ዓለም ነው የሚኖሩት። ሁሌም ግን ማስተዋል ያለባችሁ ከእኔም ጭምር እኔም ላገባ ነው እየሰማችኝ እንደሆነ አላውቅም። ሚስቴ ዴሊ ብትቀዝንብኝ አልንከባከባትም። እናትሽ ግን ስትቀዝኝ ጠርጋልሽ፣ ማንም ሳይወድሽ ደም እያለሽ የተንከባከበችሽ። ማንም ሰው ሳያውቅሽ ቪዲዮ ቀርጻ ለዓለም ያወጣችሽ። የምትወጁ ሰው ቢናገራት ችግር የለውም። የምትወጁ ዘሮች ናቸው የሰደቧት። ገና በዘር ዜድ ስድብ ብታስተምርሽ እንጂ ሀቢባ የምትባል ማቹርድ ሰው ከእናትሽ ከተጣይ ብሎ አይመክርሽም። ዛሬ ስትሞት ብቻሽን የምታለቅሽው አንቺ ነሽ። ብቻሽን አርግዘሽ የለ አሁን ዴዚ ስትወልጂ ይገባሻል። የእናት ላይፍ እኔ ይሄን ምላችሁ
ሆድሽ ውስጥ የተሰራ ነገር ገና እስትንፋስ ሳይኖረው አጥንት ሳይኖረው ያወቅሽው ነገር የተሰራ ነገር ከማህፀንሽ ሲወጣ ራስሽ እንደፈጠርሽው ነገር ነው የምትንከባከቢው። ወደ ግራ ስታዥ ወደ ግራ እንዲሄድ፣ ወደ ቀኝ ስታዥ ወደ ቀኝ እንዲሄድ። እኔ ነጻ አባት ነኝ ነጻ እናት ነኝ የሚል ውሸታም ነው። ራሱ ስትወልጂው አሁን ዴዚ ስትወልጂው ልጅሽን ስትወልጂ ይገባሻል። እናትሽ ከዛ አይታ ነበር ስትናገርሽ የነበረው እንጂ ክፉ ሆና አይደለም። ለሰዎች ክፉ አለመሆኗን ደግሞ እኛ መመስከር እንችላለን። እኛ አብረናት የበላን የጠጣን መመስከር እንችላለን። ክፉ አይደለችም እናትሽ። እንኳን አብሯት ለጠጣው ቀርቶ ለሰረቀሽ ሰው ከሱቅ ነገርኩሽ፣ አስታወስኩሽ። ስልክሽን ከሱቅ ለሰረቀው ሰውዬ ራሱ ሀዘኔታ ያላት እናት ናት፣ እንኳን ለምታገቢው ሰው። አሁን ክሊክ ላይ ያደርግሽ ይችላል። ወደፊት ሪኩዌስት ላይ ገብተሽ ሜሴጅ ሪኩዌስት ላይ ገብተሽ ስታይ በ100 አካውንት ይሆናል እናትሽ ቴክስት የጻፈችልሽ ስህተቷ ገብቷት። በአንቺ ዘመን ልክ እንዳልሆነች በራሷ ዘመን ልክ ናት። በአንቺ ዘመን ግን ልክ አይደለችም። የእናትሽን አካውንት ብሎክ ያደረጉ ሰዎች ዛሬ አንቺ እንደምታስጂው አያዝኑም። እኛ ዴሊ መተን ስለ እናትሽ ስንጽፍልሽ ብሎክ የተደረግን ሰዎች ያረጉን ሰዎች አንቺ ዛሬ ያዘንሽው አይገባችሁም። ዴዚ ህፃን አይደለችም። 22 ዓመቷ ነው። በጣም የምታስተውል ልጅ ናት። ዴዚን አግኝታችሁ ካላወቃችሁ አላገኛችኋትም። በቃ ይሄን የራሳችን ቤት የተነሳ ፎቶ ነው። ሌላ ገና ሚሊየን ፎቶ አለ እኔ ጋር አብራ። ብዙ የዴዚ አስተሳሰብ ስላልገባችሁ ነው። እርድና መስሏት ነው እሷ። ሁልሽም ከራስሽ እናት ሳትጣይ ሞት አይጎዳም። የኔ እናት የሞተ ተጎዳ የሚባለው ኋላ ቀር አባባል ነው። ከሴት ልጅ ግርዛት ጋር አብሮ የቀረ አባባል ነው። የሞት አይጎዳም። የሞተ ሰው እኮ ወደ ሌላ ዳይሜንሽን እኮ ነው የሚሄደው። እናት ልጅ አባት ፍቅር ምን እንደሆነ ወደማያውቅበት ኃጢአት ከሰራ ወደ ሲኦል፣ መልካም ነገር ከሰራ ወደ ገነት ይሄዳል። አያስታውስም። የዴዚ እናት ሞተቻ። ልጅ ይኑራት አይኑራት አታስታውስም። እግዚአብሔር ቤት ስትሄድ የምትጎዳው ምድር ላይ ያለችው ልጅቷ ናት። የሞተ አረፈ፣ የሞተ ተጎዳ የሚባለው ኋላ ቀር አባባል ነው። ተረዳችሁኛ? ወደማይቀረው እኮ ወደ እግዚአብሔር እኮ ነው ሄደችው እኮ እናትየው። እድሜ ልኳን ስታዝን ሆዷ ሲላወስ የምትውለው ዴዚ ናት። ይህን ችግሯን ስለማታውቁ አሁንም ጀግና ዜድ ሪማይንደር ከፈለግሽ እናትሽ ቮይስ የምትልክበት ማለት ነው። እንዴት እያንዳንዱ ስቴፕሽን ስትከታተል እንደነበረ ዴዚ አማርኛ ማውራት እንጂ መስማት እንደምትችል ያውቃሉ 100%። አሁን አንተ ተናግረክ ምን ይጠቅማል? እኔ አንደኛ ለእናንተ መጥፎ ከመሆን አይደለም። መጥፎ እናቶች አሉ፣ ልጃቸውን ሜዳ ላይ ጎዳና የሚጥሉ፣ ልጃቸውን የሚረግጡ፣ አቢዩዝ የሚያደርጉ፣ ከባሎቻቸው ጋር አብረው የሚደበድቡ እናቶች አሉ። ግን የለፋችባችሁ ከልጅነታችሁ ጀምሮ ቂጣችሁን ጠርጋ ያሳደገቻችሁ እናታችሁ ስታድጉ 19 20 ስትደርሱ ትታችኋት የምትሄዱ ነው ይመስላት። ጸጸት ነው ውስጧ የሚበላት። ሄደችብኝ ከማለት ነው እንጂ ለእናንተ ክፉ ተመኝታ አይደለም። አት ዘ ኤንድ ኦፍ ዘ ዴይ አመነች እኮ ስህተቷን እናቷ።
ዘር ላይ ማውራት እንደሌለባት ብዙም አላሰማችሁ ቮይሶች አሉ። ከኔም ጋር ተጣልተናል፣ ከእናትየው ጋር ተጣልተን ወዲያው በቃ ማዘር